አይደለም ጋሼ፣ ፍላሹን አምጥቼ ክፍሌ ደብቄው ነበር። ከግቢ ውጭ የገባ ሰው የለም፣ ግን ደግሞ ቦታው ላይ አጣሁት። ምንድን ነው የምትቀባጥሪው? ፍላሹ ለእኔ ምን ያህል አስፈላጊ እንደሆነ አታውቂም ማለት ነው? አውቃለሁ ጋሼ፣ በጣም ይቅርታ። ፍላሹ እንዴት እንደጠፋብኝ አላውቅም። ተመስገን። በኃይሉን በቁጥጥር ስር ሊያስደርገኝ የሚችለው ማስረጃ ኮፒ አድርጌ ጨረስኩ። ትንሽ ደቂቃ ብቻ ስጠኝ። ብሌን ፍላሹ ሳትወስደው እኔ ነኝ የወሰድኩት፣ እባይሉ እባክህ ዳግምን አትንካው አለች። ይሄ በጣም የሚገርም ነገር ነው። ምንም ነገር ሳታረግ ዳግም የተጨነቀውን ጭንቀት አይታ የእናትን ናፍቆት ስለምታቅ ብቻ ፍላሹን እሷ ሳትወስደው እኔ ነኝ የወሰድኩት ብላ ብዙ ድብደባዎች ደርሶባታል። ከዛ በኋላ ዳግም አንቺ በእኔ ምክንያት እንደዚህ መሆን የለብሽም በማለት ፍላሹን መልሶ ሰጥቷታል። ፍላሹን መልሶ ከሰጣት በኋላ ብሌን አግኝቼዋለሁ ብላ ለባይሉ ደውላ ተናገረች። ባይሉ በጣም ደስተኛ ሆኖ ወደ ቤት ሲመጣ ፍላሹን የደበቀችበት ቦታ ፍራሿ ስር ነበረ እየደበቀችው ብሌን ማለት ነው። በምትደብቅበት ሰዓት ደግሞ ቃል አይታ ስለነበረ ፍላሹን አንስታ እንዳለ ፋይሎቹን ኮፒ አድርጋለች ማለት ነው በኮምፒውተሯ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ይብዛ። ውድና እንቁ የሆናችሁ ቤተሰቦች ማለት ነው አደራ ክፍል 8 እንዤላችሁ መጥቻለሁ። ክፍል 8 ላይ እንግዲህ ብሌን ፍላሹ ሳትወስደው ወስጃለሁ በማለት እንዳይጋለጥ አድርገዋለች ማለት ነው። በቀላሉ ማነው ዳግም የሚባለው ልጅ ማለት ነው በቃ በኋላ አፍቃሪዋን አድነዋለች ማለት ነው። ወንድማማቾች ናቸው። በዛ ላይ ደግሞ የገነት ልጅ ነውና እሱን አድነዋለች ሳታቆም ማለት ነውና ብሌን እንግዲህ ብዙ መከራዎች ውስጥ ገብታለች። አቶ ባይሉ ከዚህ በፊት የእህቱ ልጅ እንደሆነች እያወቀ ያ ሁሉ በደል አድርሶባት ሲያሰቃያት እንደነበረ ሁላችንም እናውቃለንና አደራ ሰታ ሄዳ ነው እንግዲህ ዛሬ እሷን ትቶ ሌላ ልጅሽ ናት በማለት ያመጣላት ለወይዘሮ ሰላም ማለት ነው። እና ቃል እንግዲህ እዛ ቤት ውስጥ ገብታ ብሌንን ቁም ስቅሏን እያሳየቻት ነው። እና ፍላሹ ከተገኘ በኋላ ለባይሉ ደውላ ተገኝቷል ሳይሆን ዳግም መልሶ ሰጥቷታል። እና አንቺ እዚህ መከራ ውስጥ እንድትገቢ ስላደረኩሽ ፍላሹ ይቅርብኝ፣ ይኸው መልሰሽ አግኝቻለሁ ብለሽ ስጪው ብሏ ስለነበረ ፍላሹን አግኝቻለሁ በማለት ለባይሉ ደውላላት አግኝቻለሁ እና ፍላሹን መውሰድ ትችላለህ በማለት ደውላላት ስታወራ ቃል እየሰማች ስለነበረ ፍላሹ ይሄናል በኃይሉ እንደዚህ ተናዶ እኔም በጥፊ እየመታው ፍላሹ በጣም አስፈላጊና እሱን የሚጎዳ ነገር ስላለበት ነው እንጂ እንደዚህ በአንዴ እንደዚህ አራስ ነብር አይሆንም ነበር በማለት ስታወራ ሰምታት ፍላሹን የደበቀችበት በመስኮት አይታ ልክ ብሌን ወደ ስራዋ ስትመለስ ፍላሹን ካስቀመጠችበት አንስታው እንዳለ እዛ ውስጥ የነበረውን ፋይሎችን እንዳለ በኮምፒውተሯ ገልብጣ ኮፒ አድርጋ ነው ፍላሹ መልሳ አቶ ባይሉ መጥቶ ፍላሹን አምጪ ብሎ ሲጠይቃት ብሌን ፍላሹን ካስቀመጠችበት ልታመጣ ስትሄድ ፍላሹ ቦታው ላይ አልነበረምና ብሌን ምን ውስጥ እንደምትገባ ግራ ነበር የተጋባችው። በዛን ሰዓት እንግዲህ በጥፊ ተመታለች እና ቃል ነገሮችን ካስካከለች እና ፋይሎቹ ወደ ራሷ ኮምፒውተር ከገለበጠችው በኋላ አምጥታ ፍላሹን ከግቢ ውስጥ አግኝቻለሁ በማለት ሰጥታለች። ባይሉ እኔና አንቺ በኋላ እንገናኛለን በማለት ጥቷት ከሄደ በኋላ ቃል ብሌንን በጥፊ መታ። ከዚህ በፊት ፍላሹን ራስሽ ሰርቀሽ ደብቀሽ ባይሉ እኔ የመታኝ ያጥፍ ነው በማለት በጥፊ መታታለች ማለት ነው። ቃል ብሌን መታታለች። በጣም ነበር የተናደደችው ማለት ነው። ምክንያቱም ሁሉም ሰው ለስራ ብራ መታ እንደዚህ እያረዋት በመሆኑ በጣም ነበር ያዘነችው ማለት ነው። ተቃቅፈው ውጪ ላይ እንግዲህ በጣም እያለቀሰች ስለነበረ ዳግም መጥቶ እያጽናናት ነበረ። በዛን ሰዓት መታ ሰላም መታ አንቺ ወደ ስራሽ ግቢ፣ እዚህ ጋር ምን ትሰሪያለሽ? ጭራሽ ደግሞ ፍላሹ መስረቅሽ ሳያንስ አሁን ከማንም ዱርዬ ጋር እዚህ ግቢ ውስጥ ተቃቅፈሽ ትቀመጭልኛለሽ፣ አሁኑ ቤቴን ለቀሽ እንድትወጪ ስትላት አይ ፍላሹ እኮ እኔ ተሳስቼ ነው እንጂ ፈልጌ አይደለም የወሰድኩት፣ ፍላሹ ተገኝቷል፣ ፍላሹን ደግሞ መልሼዋለሁ እና እባክሽ ይቅርታ አድርግልኝ ብላ ተማጽናት አልተባረረችም ማለት ነው። ተመልሳለች። ከዛ በኋላ ወደ ቤቷ ስትሄድ እንግዲህ ለምን ወደ ቤቷ ስትሄድ ቤተሰቦች እየረስቼ ማለት ነው። እቺ ቃል የምትባለው ልጅ እናቷ ስትደውል ወይዘሮ ገነት ስትደውል ስልኩን አንስታ እንዴ ልጄ እንዴ ነሽ ስትል አይ እኔ ነኝ እኔ አሰሪዋ ነኝ፣ እሷ ደግሞ እቃ እያጠበች ነው ኩሽና ውስጥ ምግብ እየሰራች ነው ስትላት እንዴ ልጄ እኮ ምግብ መስራት አይደለም ኩሽና ውስጥ
እቃ ማጠብ አይደለም ልጄ የምታስጠናው ልጆችን ነው በማለት ስትመልስ ልጅሽ ምንም በምኗ ነው ምን ተምራ ነው ልጆችን የምታስጠናው የኛ ቤት ሰራተኛ ናት በማለት በዛ ላይ ደግሞ አንቺ ሳትታመሚ እናቴ የካንሰር ታማሚ ናት በማለት በየጊዜው ከእናቴ ከኔ ብር ትቀበላለች። ከዛ ደግሞ ከማንም ጎረምሳ ጋር የቤቱን እቃ ዘርፋ ልትወጣ ስትል ነው የተያዘችው። አሁን ራሱ እናቴ ታማሚ ናት ብላ ስለተማጸነችኝ ነው እንጂ ላባረራት ነበረ ብላ ያልተፈጠረውና ብሌን ያላረገችው ነገር ለእናቷ ተናግራለች ማለት ነው። እናቷ በጣም ተናዳ እንዳንቺ አይነት ልጅ የለኝም በእኔ የምትለምን ልጅ የለኝም ከዚህ በኋላ በማለት ስትናገራት ነበረና እማዬ ተይ የምቆጭሽን ነገር አትናገሪ። እኔ ያኔ የቤት ኪራይ ስናጣና ምን በላው ነገር ስናጣ አንቺ ከምትጨነቅልኝ ብዬ ነው ትምህርቴን ትቼ የቤት ሰራተኝነት ተቀጥሬ እየሰራው ያለሁት በማለት ብትናገርም ወይዘሮ ገነት በጣም ነበረ የከፋት ማለት ነውና ከዛ በኋላ ልጁ እንግዲህ ፍላሹን ሲፈልግ የነበረው ልጅ እስካሁን ድረስ ስሙ አልተያዘልኝ። በነገራችን ላይ ፍላሹ እንደተገኘ ደውሎ ነግሮት ነበረ በኃይሉ። ከዛ በኋላ ለዳግም ደውሎለት ምንም ማድረግ ስለማትችል እናት አላገኘኋትም ብለህ ነው አይደል ፍላሹን የመለስከው ከዚህ በኋላ ዋጋን ታገኛለህ ብሎታል። በዛ ላይ ደግሞ ለብሌን ደውሎ እናትሽ በህይወት እንዳለችና በወይዘሮ ሰላም በህይወት አለች ገነት አውቃ ዋሽታሻለች ብሏታል ማለት ነው።